ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ውድ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 22 በዛሬ ሌሰናችን የምንማማርበት ርዕስ በዚህ ርዕስ ውስጥ ኮምቢኔሽን ኦፍ ሬዚስተርስ ኢን ሲሪስ ኤንድ ፓራላል አከታተላቸው ምን እንደሚመስል ሰፋ አድርገን እንወያያለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን አሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። Today's our lesson objective is draw electric circuits consisting of 3 resistors connected in series and parallel ይላል። ኤሌክትሪክ ሰርኪዩት ላይ ሬዚስተሮችን በሲሪስ እና በፓራላል 3 ሬዚስተሮችን እንዴት ድሮውን ወይም ስኬች እንደሚደረግ እንማማራለን። And also the other today's our lesson objective is determine the equivalent resistance of resistors connected in series and parallel። ሬዚስተሮች በሲሪስ እና በፓራላል ከተቀጠሉ በኋላ ኢኩቫለንት ሬዚስታንሳቸው ወይም ቶታል ሬዚስታንሳቸው እንዴት ይደመራል በሲሪስ ሲሆንና በፓራላል የሚለውን ሰፋ አድርገን እንወያያለን ማለት ነው። ዋትስ ሬዚስተር? ሬዚስተር ምንድን ነው? ሬዚስተር ስንል አን ኦብጀክት ኦፍ ኮንዳክቲንግ ማቴሪያል ሃቪንግ ሬዚስታንስ ኦፍ ዲዛይርድ ቫልዩ ኢዝ ኮልድ ሬዚስተር ተብሎ ይጠራል። ኦር ኢን አዘር ዌይ ሬዚስተር ኢዝ ኤ ፓሲቭ ኤሌክትሪካል ኮምፖነንት ዊዝ ዘ ፕራይመሪ ፋንክሽን ቱ ሊሚት ዘ ፍሎ ኦፍ ኤሌክትሪክ ከረንት። በአንድ ሰርኪት ውስጥ ያለውን የከረንት ፍሰት ምን ማድረግ? ሊሚት ማድረግ ወይም ደግሞ ፍሰቱን መገደብ ሊሆን ይችላል። ለምሳሌ ያለው የከረንት ፍሰት በጣም ፈጣን ከሆነ ያለውን የከረንት መጠን ማመጣጠን ወደሚፈለግበት የከረንት መጠን መለወጥ ይችላል ማለት ነው። እነዚህ ሬዚስተሮች ኤሌክትሪካል ኮምፖነንት ናቸው። እዚህ ስዕሉ ጋር እንደምታያቸው እነዚህ ከለር ኮድ ሬዚስተርስ ይባላሉ። አብዛኛው ኤሌክትሪካል ዲቫይስ ውስጥ የምታገኟቸው የሬዚስተር ታይፖች ናቸው። እዚህ ሰርኪት ውስጥ የምታያቸው ዋናው ነገር ማንኛውም ኤሌክትሪካል ዲቫይስ የሚሰራው በኤሌክትሪክ ከረንት ነው፣ በኤሌክትሪክ ኃይል ነው አይደል? ያለው የከረንት ፍሰት ደግሞ ለማመጣጠን ምን እንጠቀማለን? እነዚህን ሬዚስተሮች እንጠቀማለን ማለት ነው። የተለያዩ የሬዚስተር ታይፖች አሉ። እዚህ ጋር የምታያቸው በሙሉ የሬዚስተር አይነቶች ናቸው። ስፔሻሊ ግን በዋናነት የምንጠቀመው የሬዚስተር ታይፕ ከለር ኮድ ሬዚስተር ይባላል። የእነዚህን አይነት ታይፕ ናቸው። ሬዚስተር ምን አይነት ዲቫይስ ነው ካለን is a passive electrical component ነው with a primary function ዋናው ፋንክሽን ምንድነው? to limit the flow of electric current on the circuit በሰርኪት ውስጥ ያለውን የከረንት ፍሰት ሊሚት ማድረግ ወይም ደግሞ ያለውን የከረንት ፍሰት መቆጣጠር ወይም ደግሞ ያለውን የፍሰት መጠን ከፍተኛ እንዳይሆን ሪዲዩስድ ማድረግ ነው ማለት ነው። ሉክ ለምሳሌ ይሄ እነዚህ ውሃ የሚፈስበት ትቦ ነው እንበል። ለምሳሌ ያለውን የውሃ ፍሰት ለመቆጣጠር እዚህ ጋር ቫልቭ አለ፣ ጌት ቫልቭ አለ። ጌት ቫልቭን ሪዲዩስ ብናደርገው የውሃ ፍሰት ምን ይሆናል? ሊሚት ይሆናል ማለት ነው። የተወሰነ ሪዲዩስድ እናደርጋለን። ሉክ ለምሳሌ ቪዲዮውን ተመልከቱ። ያለው ውሃ ፍሰት እንደዚህ ቢሆን ጌት ቫልቭን ሪዲዩስ እናደርገው ልክ እንደ ሬዚስታንስ ያለው ፍሰት ምን ሆነ? ሪዲዩስድ ሆነ ማለት ነው። በተመሳሳይ መልኩ ሬዚስተር ተመሳሳይ ነው። ያለው የከረንት ፍሰትን ለመቆጣጠር ወይ ሊሚት ለማድረግ እንደ ጌት ቫልቭ ያገለግለናል ማለት ነው። ሌላው ለምሳሌ እዚህ ጋር እንደምታዩት ይሄ 9 ቮልት ባትሪ ነው፣ 9 ቮልት ነው። ይሄ 9 ቮልት የሆነ ባትሪ ለምሳሌ ይሄ አምፖል ያለውን የከረንት ፍሰት ተመልከቱ። ምንም አይነት ሬዚስተር የለም ያለው የከረንት ፍሰት እና እዚህ ጋር ደግሞ መሀል ላይ ያለውን ሰርኪዩት ላይ እዚህ ጋር ገመዱ ጋር ሬዚስተር ብናስገብት ያለው የከረንት ፍሰት ምን ይመስላል የሚለውን ለማየት ሞክር። ሉክ እዚህ ጋር እንደምታዩት ያለው የከረንት ፍሰት ምንድን ነው? ፈጣን ነው አይደል? እዚህ ጋር ግን ከዚህ ጋር ኮምፔር ስናደርግ ሬዚስተሩ ምንድን ነው የሚያደርገው? ያለውን የከረንት ፍሰት እንደምታዩት ሪዲዩስድ አድርጎታል። ሬዚስተር ጥቅሙ ምንድን ነው? ሬዚስተር ውስጥ እነዚህ አዮኖች ናቸው፣ ፖዚቲቭሊ ቻርጅድ ፕሮቶን ቻርጆች ናቸው። ኤሌክትሮኖች ፍሎ በሚያደርጉበት ሰዓት ከፍተኛ የሆነ ኮሊዥን ይፈጥራል። ኮሊዥን በሚፈጥርበት ሰዓት ኤሌክትሮኖች ያላቸው ፍሰት ምን ይሆናል? ይቀንሳል ማለት ነው። ሪዚስት ያደርገዋል። ሬዚስተር ዋናው ፋንክሽኑ ኤሌክትሮን ፍሰቱን ሊሚት ማድረግ ወይም ደግሞ ሪዲዩስድ ማድረግ ነው። እነዚህ ዋናው የሬዚስተር ቫልዩ እየጨመረ በሄደ ቁጥር ያለው የከረንት ፍሰትም እየቀነሰ ይመጣል ማለት ነው። ያለውን የከረንት ፍሰት ለማመጣጠን የተለያዩ የሬዚስተር ታይፖችን እንጠቀማለን ማለት ነው። እዚህ ቪዲዮ ጋር እንዳሳየዋችሁ ያለው የከረንት ፍሰት እዚህ ጋር ኤሌክትሮንስ ካን ኢዝሊ ፍሎ ስሩ ኤ ዋየር፣ በዋየር ውስጥ ያለምንም ችግር ኤሌክትሮኖቹ ፍሎ ያደርጋሉ። ከረንት ፍሎም በጣም ጥሩ ነው ማለት ነው። እዚህ ጋር ግን እንደምታዩት ያለው የከረንት ፍሰት ምንድነው? ለስ ኤሌክትሮን ካን ፍሎ ያደርጋል። ምክንያቱም እዚህ ሬዚስተር ውስጥ የተለያዩ አዮኖች አሉ።
ፖዚቲቭሊ ቻርጅድ አዮንስ የምንላቸው እነዚህ አዮኖች ከነዚህ ኤሌክትሮኖች ጋር ኮላይድ በማድረግ ያለውን ፍሰት ምን ያደርጉታል? ይገድቡታል ማለት ነው። ኦኬ ሶ ከረንት ፍሎ በጣም ስሎ የሆነና ያለው ብራይትነስ እንዲቀንስ ለማመጣጠን ስንፈልግ ጀስት ሬዚስተሮች እንጠቀማለን። እንዲሁም ኤሌክትሪካል ዲቫይሶች እንዳይቀጥሉ ይጠቅመናል። ኦኬ ኤሌክትሪካል ለምሳሌ ይሄ አምፖል በ9 ቮልት ኤልኢዲ ቢሆን ላይት ኢሚተር ዳዮድ ቢሆን እዚህ ጋር ብንሰቀው ቀጥታ ሊፈነዳ ይችላል። ምክንያቱም ከፍተኛ ቴምፕሬቸር ይፈጠራል። ያለውም የመቋቋም አቅም ይሄ ላምፕ ያለው ብራይትነሱ ኦቨር ብራይት ከሆነ ወይ ኦቨር ግሎ ከሆነ ከፍተኛ ሂት ይፈጠራል፣ ዘን በቀላሉ ይቃጠላል ማለት ነው። ነገር ግን ይሄ ሬዚስተር ጥቅሙ ምንድነው? ኤልኢዲ ላይቶች ላይ አብዛኛው ቤታችን የምንጠቀሟቸው አምፖሎች አሉ፣ ላይት ኢሚትድ ዳዮድ የምንላቸው ኤልኢዲ። ሶ ይሄ አምፖል የምታዩት ኢንካንደሰንት ላምፕ ይባላል። አሁን የምንጠቀማቸው በየቤታችን ግን የተለያዩ ላይት ኢሚትድ ዳዮድ አይነቶች አምፖሎችን እንጠቀማለን። ሶ እነሱ አምፖሎች በብዛት ስንገዛቸው ኤልኢዲ አምፖሎች ከሬዚስተር ጋር ነው። ሶ ለብቻ ሬዚስተር ወይንም ደግሞ አብረው ተገጥሞ ያለውን የከረንት ፍሰት ለማመጣጠን ሬዚስተር የተገጠመለት ኤልኢዲ ነው። ሶ ወደሚፈለገው የኃይል ፍሰት እንዲኖር ያለው ብራይትነስም እንዲመጣጠን የከረንት ፍሎውን ሊሚት ለማድረግ ሬዚስተር እንጠቀማለን ማለት ነው። ሶ ይሄ ሬዚስተር ነው። እዚህ ጋር የምታያቸው ደግሞ ከለር ኮድ ሬዚስተር ተብሎ ይጠራሉ። ውስጣቸው ካርበን ኮምፖዚት ናቸው። ሶ ዋናው ጥቅሙ እንዳልኳችሁ የከረንት ፍሰት ምን ማድረግ ነው? ማመጣጠን ወይ ሊሚት ማድረግ ነው ማለት ነው። ኢን አን ኤሌክትሪካል ሰርኪዩት ሬዚስተር ኢዝ ሪፕሬዘንትድ ባይ ሲምቦል ሾውን ኢን ዘ ፊገር 6.4 መጽሐፋችሁ ላይ እንዳለው እነዚህ ሬዚስተሮች በእነዚህ ሲምቦሎች ይወከላሉ። ሶ ሰርኪዩት ዲያግራም ስንሰራ ኤሌክትሪካል ዲቫይሶቹን ወይንም ደግሞ ከለር ኮድ እንደዚህ ይመስላል ብለን አንስልም። ሶ እነዚህ አይነት ምልክቶች ካሉ በአንድ ሰርኪዩት ውስጥ የዘኔ ዚግዛግ ምልክት ወይንም ደግሞ እንደዚህ ሬክታንጉላር ሼፕ ያለው ቅርጽ ያለው በሰርኪዩት ውስጥ ካለ እነዚህ ሬዚስተርስ ይባላሉ ማለት ነው። ኦኬ ሶ የሬዚስተር ሲምቦል ዓለም አቀፍ ሲምቦሉ ይሄ ነው። ሁለቱ ከዚህ ወይም ከዚህ ከሁለት አንዱ ነው። ሌላው ደግሞ እዚህ ጋር ለምሳሌ የአሮ ምልክት ካለ ቫሪያብል ሬዚስተር ይባላል። ሶ እንዳስፈላጊነቱ የሬዚስታንስ መጠኑ እንዲጨምርና እንዲቀንስ ተደርገው ዲዛይን የተደረጉ ቫሪያብል ሬዚስተሮች አሉ። ሶ የሬዚስታንስ መጠናቸውን ፊክስድ አይደለም። ለምሳሌ እነዚህ ከለር ኮድ ሬዚስተሮች ፊክስድ ናቸው። ለምሳሌ ይሄኛው 40 ኦሆም ሬዚስታንስ ካለው 40 ኦሆም ነው፣ ፊክስድ ነው። ቫሪያብል ሬዚስተሮች ግን ወደ ፈለግነው የሬዚስታንስ መጠን መጨመርም መቀነስም እንድንችል ተደርገው ዲዛይን የተደረጉ የሬዚስተር አይነቶች ናቸው። ሶ እዚህ ጋር ስዕሉ ጋር እንደምታዩት ፒክቸሩ ጋር ይሄኛው ሁለቱ አይነት ከሆነ ሬዚስተር ተብሎ ይጠራል። ነገር ግን እዚህ ሬዚስተር ላይ የአሮ ምልክት መሀል ላይ ካለ ቫሪያብል ሬዚስተር ተብሎ ይጠራሉ ማለት ነው። ኦኬ ሶ ሁለቱ ጀስት ሲምቦላቸው ተመሳሳይ ነው። ነገር ግን እዚህ ጋር የአሮ ምልክት ካለው እነዚህ ከሬዚስተር ቫሪያብል እንደሆኑ ያላቸውን የሬዚስታንስ መጠን መጨመርም መቀነስም እንድንችል ተደርገው ዲዛይን የተደረጉ ኤሌክትሪካል ኮምፖነንቶች ናቸው። ሶ ሲምቦላቸው አሁን ስንጠቀም ኮምቢኔሽን ኦፍ ሬዚስተርስ ኢን ሲሪስ ኤንድ ፓራላል ልናይ ስለሆነ እነዚህ ሲምቦሎች ተጠቅመን ነው ካልኩሌት የምናደርገው። ሌላው ምናየው ኮምቢኔሽን ኦፍ ሬዚስተርስ ነው። እነዚህ ያየናቸውን ኤሌክትሪካል ኮምፖነንቶች ማንኛውም ሰርኪዩት ላይ ሞርዛንቱ ሁለትና ከዛ በላይ ከሆኑ ኮኔክት የምናደርግባቸው ወይም ደግሞ ኮምባይን የምናደርግባቸው ቴክኒኮች አሉ። ኮምቢኔሽን ኦፍ ሬዚስተርስ ቤዚካሊ በሲሪስ እና በፓራላል ነው። ዩዥዋሊ ዊ ፋይንድ ሰርኪትስ ዌር ሞር ዛን ቱ ኮምፖነንትስ አር ኮኔክትድ ቱጌዘር። ሁለትና ከዛ በላይ ከሆነ ኮኔክት ማድረግ እንችላለን። ዜር አር ቱ ቤዚክ ዌይስ ኢን ዊች ቱ ኮኔክት ሞር ዛን ቱ ሬዚስተርስ ዛር ሲሪስ ኤንድ ፓራላል። ሶ ለምሳሌ ሰርኪዩት ዲያግራም ላይ ሬዚስተሮቹ የተቀጠሉት በሲሪስ ነው ወይስ በፓራላል የሚለውን አንደኛ ሰርኪዩት ዲያግራም ሪድ እናነባለን። እንዲሁም ኮምቢኔሽን ኦፍ ሬዚስተርስ ወይም ኤፌክቲቭ የሆነ የሬዚስታንስ መጠን ምን ያህል ቶታል ሬዚስታንስ መጠን ምን ያህል ይሆናል የሚለውን እንፈልጋለን። በዛ ሬዚስተር ላይ ደግሞ የሚያልፈው የቮልቴጅ መጠን የከረንት መጠንም እንዴት እንደሚሰላ እናያለን። ሶ ፈርስት የምናየው ኮምቢኔሽን ኦፍ ሬዚስተርስ ኢን ሲሪስ እናያለን። ሌላኛው ደግሞ ኮምቢኔሽን ኦፍ ሬዚስተርስ ኢን ፓራላል ምን ይመስላል የሚለው እናይና በሁለቱም የተያያዘ ከሆነስ ኮምቢኔሽን ኦፍ ሬዚስተርስ ኢን ሲሪስ ኤንድ ፓራላል በሁለቱም ኮምባይን ሲሆን እንዴት ነው አይዴንቲፋይ የምናደርገው የሚለውን ጀስት እናያለን ማለት ነው።
እዚህ ዲያግራም ላይ እንደምትመለከቱት ይሄ ሲሪስ ኮምቢኔሽን ኦፍ ሬዚስተርስ ነው። ሶ ኮምቢኔሽን ኦፍ ሬዚስተርስ የመጀመሪያው እነዚህ ሬዚስተሮች 3 ሬዚስተሮችን እንደ ኤግዛምፕል ብንወስድ የሬዚስተር ሲምቦል አንደኛው ይሄ ነው። R1 R2 R3 ማለት ሬዚስተር 1 ሬዚስተር 2 ሬዚስተር 3 ነው። ሶ እነዚህ ሬዚስተሮች አቀጣጠላቸው በሲሪስ ነው። ሶ ሬዚስተሮች በሲሪስ አቀጣጠላቸው በሲሪስ መሆኑን የምናረጋግጥበት ምንድነው? ዘ ኮምፖነንትስ አር እነዚህ ኮምፖነንቶች ሬዚስተር ኮምፖነንቶች ኤሌክትሪካል ኮምፖነንትስ ናቸው። አር ኮኔክትድ ኢንድ ቱ ኢንድ ኢን ኤ ላይን ቱ ፎርም ኤ ሲንግል ፓዝ ፎር ኤሌክትሮንስ ቱ ፍሎ ዋን ዌይ ከረንት ፍሎ ነው ያላቸው። ኦኬ ሶ የምታረጋግጡበት አንደኛው ሬዚስተሮቹ ዋን ዌይ ከረንት ፍሎ ፓዝ ነው ያላቸው። ኤ ሲንግል ፓዝ ማለት ዋን ዌይ ከረንት ፍሎ ዋን ፓዝ ነው ያለው። ኦኬ ያለ የከረንት ፍሰት ወይንም የቻርጅ ፍሎ ሲንግል ፓዝ ከሆነ ከጫፍ እስከ ጫፍ ሌላ ወይ ከሌለ ለምሳሌ ከረንቱ በሁለት ወይም በሶስት አቅጣጫ ፍሎ የሚያደርግ ከሆነ ኮምቢኔሽኑ ወይንም ደግሞ የሬዚስተር አቀጣጠሉ በሲሪስ ነው ማለት አንችልም። ነገር ግን ሲሪስ ኮምቢኔሽን ያላቸው ለማለት ዋን ዌይ ከረንት ፍሎ ነው ያላቸው። ሉክ ለምሳሌ ይሄ ቮልቴጅ ነው። አንደኛው የቮልቴጅ ሲምቦል ይሄ ነው። ሶ ፖቴንሻል ዲፈረንሳችን ወይም ቮልቴጅ ሶርሳችን ፖዚቲቭ ይሄ ነው። ይሄኛው ፓርት ደግሞ ኔጌቲቭ ተብሎ ይጠራል። ኦኬ ረዘም ያለው ሲምቦሉ ፖዚቲቭ ተርሚናሉን ያሳያል። ይሄኛው ደግሞ ኔጌቲቭ ተርሚናሉ። ሶ የከረንት ፍሎ ከፖዚቲቭ ወደ ኔጌቲቭ ነው እስከ ኔጌቲቭ ወደ ፖዚቲቭ ብለን ስናይ ጀስት ኮንቬንሽናል ከረንት ፍሎ ነው የምንጠቀመው ብያቸዋለሁ። የስምምነት ከረንቱ ወዴት ነው ፍሎ የሚያደርገው? ከፖዚቲቭ ወደ ኔጌቲቭ ነው ዳይሬክሽን ኦፍ ከረንት። ነገር ግን አክቹዋሊ የሆነ የከረንት ፍሰት ከየት ነው? ከኔጌቲቭ ወደ ፖዚቲቭ ነው። ኦኬ ሶ ይሄ እንዳትረሱ። ሶ ዘ ዳይሬክሽን ኦፍ ከረንት ከዚህ የሚሄደው የከረንት አይ ቢሆን አይ ሪፕሬዘንትድ ባይ ከረንት ነው። ሶ ይሄ ከረንት ለምሳሌ በሬዚስተር 1 ያልፋል አይደለ? በሬዚስተር 1 የሚያልፈው ከረንት I1 እንለዋለን። ከረንት I1 አገን በዚህ የሚያልፈው በሬዚስተር 2 የሚያልፈው ከረንት I2 በሬዚስተር 3 የሚያልፈው ከረንት I3 እነዚህ እያንዳንዱ ከረንት የምታያቸው ዋን ዌይ ነው። ሌላ አቅጣጫ ያለው በአር1 ካለፈ በኋላ በአር2 ካለፈ በኋላ በአር3 ነው። ስለዚህ ይሄን ፓዙን ስናየው ሲንግል ፓዝ ነው ያለው። ዋን ዌይ ከረንት ፍሎ ነው ያለው። አንድ አቅጣጫ የከረንት ፍሰት ካላቸው እነዚህ ሬዚስተሮች የተቀጠሉበት ወይ ሬዚስተር ኮምቢኔሽን ኦፍ ሬዚስተርስ ኢን ሲሪስ ተብሎ ይጠራል ማለት ነው። ኦኬ ሬዚስተሮቹ በሲሪስ ነው የተቀጠሉት ብለን መናገር እንችላለን። እዚህ ጋር እንደምታዩት ደግሞ ቶታል የፖቴንሻል መጠን ያለው ለሶስቱም ሬዚስተሮች ያለ የቮልቴጅ መጠን ይሄ ነው። ቶታል ቮልቴጅ ወይንም ኢኩቫለንት ቮልቴጅ ብለን እንጠራለን። ሬዚስተር 1 ይሄ ሬዚስተር የሚጠቀመው የቮልቴጅ መጠን ደግሞ V1 ብለን እንጠራለን። ሬዚስተር 2 የሚጠቀመው ቮልቴጅ V2፣ ሬዚስተር 3 የሚጠቀመው የቮልቴጅ መጠን V3። ሶ በአንድ ሬዚስተር ላይ ሶስት ነገሮችን ማስታወስ ይኖርብናል። የሬዚስተሩ የሬዚስታንስ መጠን፣ በዚህ ሬዚስተር የሚያልፈው የከረንት መጠንና ይሄ ሬዚስተር የሚጠቀመው የፖቴንሻል ዲፈረንስ መጠን ምን ያለው የሚለውን በደንብ ቼክ ማድረግ ይኖርባቸው። ኦኬ ሶስቱ ነገሮች ለምሳሌ ሬዚስተሩ R1 ከሆነ በሬዚስተር 1 የሚያልፈው ከረንት I1፣ R1 የሚጠቀመው የቮልቴጅ መጠን V1 አለው። ሶስቱ ነገሮች እናጣምራቸዋለን። ሶ አኮርዲንግ ቱ ኦህምስ ሎው ሬዚስታንስ ከረንት ኤንድ ቮልቴጅ ቫሊዩ ዋን አናዘር ያላቸው ሪሌሽንሺፕ ምንድነው? ፖቴንሻል ዲፈረንስ ማለት ከረንት መልቲፕላይድ ባይ ሬዚስታንስ ነው አይደል? V = IR። ሶ እነዚህ ሬዚስተሮች ኦሆሚክ ማቴሪያሎች ናቸው። ቴምፕሬቸር ቫሪ ባረገ ቁጥር ጀስት ያለ የሬዚስታንስ መጠንም ኮንስታንት በሆነ መልኩ ነው ሊጨምርም ሊቀንስም የሚችለው። ኦኬ ነገር ግን አንዳንድ ፊላሜንት የሆኑ ወይም ተንግስተን ዋየሮች ግን ጀስት ያላቸው የሬዚስታንስ መጠን ቫሪ ያደርጋል። ቴምፕሬቸር ፍላክቹዌት ሲያደርግ ያላቸው የሬዚስታንስ መጠን ቫሪ ያደርጋል። ነገር ግን ይሄ እንደምታዩት የኦሆምስ ሎው ፋንክሽናል የሚሆነው ፎርሙላው ማቴሪያሉ ምን ሲሆኑ ኦሆሚክ ማቴሪያል ሲሆን ነው። ሶ እነዚህ ሬዚስተሮች እንደምታያቸው ኦሆሚክ ማቴሪያሎች ናቸው የሚሰሩትም ዲዛይን የሚደረጉትም። ሶ በዚህ መሰረት ቮልቴጅ ኢኳል ቱ ከረንት ታይምስ ሬዚስታንስ የሚለውን የኦሆምስ ሎው ፎርሙላ እንጠቀማለን ማለት ነው። ኦኬ ከዚህ በፊት እንዳየ ነው ኦሆምስ ሎው። ሶ እያንዳንዱ ቫልዩ እንዴት ነው የምንፈልገው የሚለውን እናያለን። የከረንት የቮልቴጅ እና የሬዚስታንስ መጠን በእያንዳንዱ ሬዚስተር እንዴት ነው የምንፈልገው? ለምሳሌ የሶስቱ ሬዚስተሮች የሬዚስታንስ መጠን ስንት ይሆናል? ቶታል ሬዚስታንስ ወይም ኢኩቫለንት ሬዚስታንስ ስንት ይሆናል የሚለውን በሲሪስ እና በፓራለል ስለሚለያይ እሱን እናያለን።
በሲሪየስ ኮምቢኔሽን ጊዜ በጣም ማስተዋል ያለብን 3 ነገሮች ነው። አንደኛው በሲሪየስ ኮምቢኔሽን እነዚህ ያቀጣጠላቸው ሲሪየስ ነው ካልን ሶስቱም ሬዚስተሮች 4 5 2 እና ከዛ በላይ መሆን አለባቸው። 2 እና ከዛ በላይ ሬዚስተሮች ኮምባይን ስናደርግ እያንዳንዱ ከረንት እንደምታዩት ዋን ዌይ ከረንት ፍሎ ነው ያለው፣ አንድ ዳይሬክሽን ብቻ ነው የሚጠቀመው። እዚህ ጋር እንደምታዩት ይሄ ቶታል ከረንት ነው። ቶታል ከረንቱ ከረንት ቫልዩ ቶታል ከረንቱ በአር1 የሚያልፈው የከረንት መጠን I1 በአር2 የሚያልፈው የከረንት መጠን ከረንት 2 ወይም I2 በአር3 የሚያልፈው የከረንት መጠን እኩል ሪዲንግ አላቸው። ኦኬ ሌላ ማናዘር ሬዚስተር ቢሆን IN ይሆናል ማለት ነው። ኤን ነምበር ኦፍ ሬዚስተር ቢኖሩ ማለት ነው። ኦኬ ዘ ሴም ከረንት ሪዲንግ አለ። በሲሪየስ ጊዜ የከረንት መጠን ማግኒቲዩድ ኦፍ ከረንት እኩል ነው ማለት ነው። ኦኬ ይሄ አንደኛው የምትይዙት ነገር ነው። ሌላኛው ደግሞ የምንይዘው ነገር የቮልቴጅ መጠን ነው። እዚህ ጋር እንደምታየው ቶታል ፖቴንሻል ዲፈረንስ አለ፣ ቶታል የቮልቴጅ መጠን። ዋናው የቮልቴጅ ጥቅሙ ምንድነው? እዚህ ሰርኪት ውስጥ ያሉ ኤሌክትሮኖቹ ፕሬሸራይዝ ማድረግ ነው። የቻርጅ ፍሰት አለ ማለት ከረንት ይፈጠራል። ኦኬ ያለ ቮልቴጅ ሶርስ ኤሌክትሮኖቹ ፍሎ ማድረግ አይችሉም፣ ከረንት መፈጠር አይችልም። ፍሎ ኦፍ ቻርጅ ሰርኪት ለመፈጠር ግዴታ የቮልቴጅ ሶርስ ያስፈልጋል። ስፔሻሊ ደግሞ ይሄ ማቴሪያል በትንሽ ጉልበት ኤሌክትሮኖች ፍሎ እንዲያደርጉ ይሄ የምንጠቀመው ማቴሪያል ኮንዳክተር ማቴሪያል መሆን አለበት። ኮንዳክተር ማቴሪያሎች ከሌሎች ማቴሪያሎች የሚለየው በምንድን ነው? ፍሪ ኤሌክትሮኖች በውስጣቸው ስላለ ነው ማለት ነው። እነዚህ ፍሪ ኤሌክትሮኖች በቀላሉ በትንሽ ኃይል ወይም ፕሬሸራይዝ ሲደረጉ በቮልቴጅ ሶርስ ፍሎ ማድረግ ይጀምራሉ፣ እንቅስቃሴ መጀመር ይጀምራሉ ማለት ነው በሰርኪት ውስጥ። ኤሌክትሮኖች ፍሰት ካላቸው ከረንት ይፈጠራል። ይህን ነገር ስለተማማርን አሁን እዚህ ሰርኪት 3 ሬዚስተሮች አሉ። R1 R2 R3 በሲሪየስ ነው የተቀጠሉት። በሲሪየስ ጊዜ የከረንት መጠን ኮንስታንት ነው ብለናል። ይሄ አንዱ ነው። ሌላኛው ደግሞ የቮልቴጅ መጠን ነው። የቮልቴጅ መጠን ከቶታል R1 የሚጠቀመው የቮልት መጠን R2 የሚጠቀም የተለያየ ሬዚስታንስ መጠን እኩል ላይሆን ይችላል። ለምሳሌ R1 6 ኦህም ቢሆን R2 10 ኦህም ቢሆን R3 ደግሞ 20 ኦህም ቢሆን የሬዚስታንስ መጠኑ ይለያያል። ሬዚስታንስ ጨመረ ማለት ከረንት ይቀንሳል። ኦኬ በአክቹዋል ዴፊኒሽኑ መሰረት ማለት ነው። ነገር ግን እዚህ ጋር እንደምታዩት እያንዳንዱ ሬዚስተር የተቀጠለው በሲሪየስ ስለሆነ የሚጠቀሙት የከረንት መጠን እኩል ነው። ኦኬ እኩል የከረንት መጠን ኮንሱም ያደርጋሉ ወይንም የከረንት ፍጆታቸው ዘሴም ነው። ቶታል ፖቴንሻል ዲፈረንሳቸውን ስናይ ቶታል ቮልቴጅ እዚህ ኳልቱ R1 የሚጠቀሙ ቮልቴጅ V1 ሲደመር R2 የሚጠቀሙ ቮልት መጠን V2 R3 የሚጠቀሙ ቮልት V3። ይሄ ቶታል የቮልቴጅ መጠን እያንዳንዱ ሬዚስተር የሚጠቀመው የፖቴንሻል ዲፈረንስ መጠን በዚህ መልኩ ይሰላል ማለት ነው። ኦኬ መቼ? በሲሪየስ ጊዜ። ነገር ግን ለምሳሌ ተጨማሪ ሬዚስተሮች ቢኖሩ ምንድነው የምናደርገው? ዶት 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 እናደርግና ፕላስ ቪኤን ኤን ነምበር ኦፍ ሬዚስተር ማለት ነው። ይሄ ፎርሙላችን ሪስትሪክት ላለማድረግ በሶስት ብቻ ላለማስቀመጥ ነው። ይሄ ጀነራል ፎርሙላው ነው። እነዚህ 3 ሬዚስተሮች ከሆኑ ጋር I1 I2 I3 ቮልቴጅም V1 ፕላስ V2 ፕላስ V3 ብለን ማስቀመጥ እንችላለን። ኤን ነምበር ኦፍ ሬዚስተር ካለን ግን ይሄ ጀነራል ኢኩዌሽን ይመስላል። ሌላው ሶስተኛው ኢምፖርታንት የሆነ ኢኩዌሽን ኢኩቫለንት ሬዚስታንስ እንዴት ይፈለጋል ነው። ኦኬ ኢኩቫለንት ሬዚስታንስ ወይም ቶታል ሬዚስታንስ የምንለው አጠቃላይ ሬዚስተር 1 ሬዚስተር 2 ሬዚስተር 3 ያላቸው ሬዚስታንስ ተደምሮ ስንት ይመጣል ነው። ቶታል ሬዚስታንስ በሲሪየስ ጊዜ ሲፈለግ R ቶታል is equal to R1 ፕላስ R2 ፕላስ R3 ቀጥታ ነው መደምረው። ይሄ እንዴት መጣ የሚለውን እናያለን፣ በጋራ እናያለን። እያንዳንዱ ሬዚስተር ተደምሮ ቀጥታ ተደምሮ ቶታል ሬዚስታንስ ይፈልጋል። ተጨማሪ ሬዚስተር ካለን ልክ እንዳልኳችሁ ኤን ነምበር ኦፍ ሬዚስተር ኢን ሲሪየስ ካለ በዚህ እነዚህ ጀነራል ኢኩዌሽን ናቸው። ኦኬ እነዚህ ነገሮች ቱ ኦር ሞር ሬዚስተርስ ኮምባይን ኢን ሲሪየስ በሲሪየስ አቀጣጠላቸው በሲሪየስ ከሆነ እነዚህን ነገሮች መርሳት የለባቸውም። ኦኬ ሶስተኛው ለምሳሌ R1 ፕላስ R2 ፕላስ R3 እንዴት መጣ የሚለው ነገር የሚያሳስባችሁ ከሆነ የመጣው በዚህ መልኩ ነው። ሉክ ምን ተባብለናል? በሲሪየስ ጊዜ ከረንት ዘሴም ነው። አይ ቶታል የምንለው ቶታል ከረንቱ I1 ከI2 ጋር I2 ደግሞ ከI3 ጋር እኩል ነው ብለናል። ሌላው ደግሞ እያንዳንዱ ፖቴንሻል ዲፈረንስ ከቶታሉ ጋር
እያንዳንዱ ሬዚስተር የሚጠቀመው ቮልቴጅ መጠን ቶታሉን ለማግኘት መደመር ነው። ቪ1 ሲደመር ቪ2 ሲደመር ቪ3 የሶስቱን ብቻ ነው። ሬዚስታንስ መጠን ደግሞ ቶታል ሬዚስታንስ ስለምፈለግ አር1 ፕላስ አር2 ፕላስ አር3 ብለናል። ሶ ይሄ እንዴት መጣ ነው ዋናው ጥያቄያችን። ሶ በዚህ መሰረት ሉክ አኮርዲንግ ቱ ኦሆም ስለው በኦሆም ህግ መሰረት ቮልቴጅ ማለት ከረንት ታይምስ ሬዚስታንስ አይደለ? በዚህ እንግባባለን። ሶ ለምሳሌ ሶስቱ ሬዚስተር አለ፣ ከረንት አለ፣ ቮልቴጅ አለ። ሶስቱን ኮምባይን ብናደረግ ምንድን ነው የምናገኘው ነገር የሚለውን እንይ በጋራ። ለምሳሌ እዚህ ጋር ቮልቴጅ 1 ማለት ቪ ማለት አይ ታይምስ አር ነው አይደል? ቮልቴጅ ማለት በኦሆም ህግ መሰረት አይ ታይምስ አር ነው። እዚህ ጋም ቪ ኢኳል ቱ አይ ታይምስ አር ነው። እዚህ ጋም እንደዚሁ ቪ ኢኳል ቱ አይ ታይምስ አር ነው አይደል? ሶ ለምሳሌ ይሄኛው ሬዚስተር 1 የሚጠቀመው ቮልት ቪ1 ሲሆን ቪ1 ደግሞ አር1 የሚጠቀመው የከረንት መጠን አይ1 ሲባዛ ሬዚስተሩ አር1 ነው። ቪ1 ማለት አይ1 አር1 ነው ማለት ነው። ይሄ አንደኛው ነው። እዚህ ጋም ሶስቱን ኮምባይን ስናደርግ ሬዚስተር 2 የሚጠቀመው ቮልቴጅ 2 ነው። በሬዚስተር 2 የሚያልፈው የከረንት መጠን አይ2 ነው። ሬዚስተሩ ደግሞ አር2 ነው። ሬዚስተር 2 ብለን ሶ ቪ2 ኢዝ ኢኳል ቱ አይ2 ታይምስ አር2። ሶ ይሄ ቪ1 አይ1 አር1 ቪ2 አይ2 አር2 የምንለው ጀስት ስታርት ፍሮም ኦሆም ስለው ከኦሆም ህግ ወይንም ደግሞ ከዚህ ፎርሙላ ድራይቭ የተደረጉ ነገሮች ናቸው። በተመሳሳይ መልኩ እዚህ ጋም ያለው ሬዚስተር 3 አር3 በሱ የሚያልፈው የከረንት መጠን አይ3 ነው። የሚጠቀመው የቮልቴጅ መጠን ቪ3 ነው። ሶ እነዚህ ሶስቱ ነገሮች ነው። ሶ ኮምባይን እናርጋቸው እስኪ ኮምባይን እናርጋቸው። ሶ እዚህ ጋር እንደምናየው ሁለተኛው ፎርሙላ ምንድን ነው የሚለው ቶታል ቮልቴጅ እዚህ ጋር ያለ የቶታል የፖቴንሻል ዲፈረንስ መጠን ማለት ነው ቪ1 ሲደመር ቪ2 ሲደመር ቪ3 ነው ይለናል አይደል? በሲሪየስ ጊዜ የቮልቴጅ መጠን እያንዳንዱ ይደመራል ቀጥታ። ሶ ምን ብለናል እስኪ ቶታል ቮልቴጅ ማለት በሌላ አባባል እዚህ ጋር በተመሳሳይ መልኩ ሎክ እዚህ ጋር ያለው የቶታል ቮልቴጅ ማለት በሰርኪት ውስጥ ያለው ቶታል ከረንት ሲባዛ ቶታል ሬዚስታንስ የሶስቱ ድምር ውጤት ቶታል ሬዚስታንስ ድምር ውጤት ነው። ሶ በቶታል ቮልቴጅ ቦታ ማን እናስገባ? አይ ቶታል ሲባዛ አር ቶታል ማለት ነው አይደል? ቪ ቶታል ማለት አይ ቶታል ታይምስ አር ቶታል ቶታል ከረንት ኦን ዘ ሰርኪት ሲባዛ ቶታል ሬዚስታንስ የሶስቱ ሬዚስተሮች ሬዚስታንስ ድምር ውጤት ማለት ነው። ቪ1 ማለት ደግሞ እዚህ ጋር እንደምታዩት ፖቴንሻል ዲፈረንሷ ነው አክሮስ ሬዚስተር 1 ያለ የቮልቴጅ መጠን ስንፈልግ ምንድን ነው የምናደርገው? ቪ1 ማለት አይ1 ሲባዛ አር1 ነው። ሶ ኢን ፕሌስ ኦፍ ቪ1 ሰብስቲቱት የምናደርገው አይ1 መልቲፕላይድ ባይ አር1 ይሆናል። ፕላስ ኢን ፕሌስ ኦፍ ቪ2 እዚህ ጋር እንዳየ ነው ምን ይሆናል? አይ2 ታይምስ አር2 ይሆናል። ኦኬ አር2 ይሆናል። ፕላስ ቪ3 ደግሞ ማለት ምን ብለናል? አይ3 መልቲፕላይድ ባይ አር3። ሶ ሉክ እዚህ ጋር እንደምታዩት ከረንት ሲባዛ ሬዚስታንስ ከረንት ሲባዛ እያለ ነው አይደል የሚመጣው። ግን በሲሪየስ ኮኔክሽን ጊዜ የከረንት ሪዲንግ ምንድን ነው? እያንዳንዱ ሬዚስተር ላይ ብንለካ የከረንት መጠን እኩል ነው። ሶ እዚህ ጋር እንደምታዩት አይ1 ከአር ቶታል ጋር እኩል ነው፣ አይ2ም ከአር ቶታል ጋር እኩል ነው፣ አይ3ም ከአር ቶታል ጋር እኩል ነው የሚለ ዘሰም ከረንት ሪዲንግ አላቸው በሲሪየስ አቀጣጠል ጊዜ። በዚህ መሰረት አይ ቶታል የጋራ እናወጣና አር ቶታል አይ1 ማለት በሌላ አባባል ከማን ጋር እኩል ነው? አይ ቶታል ጋር እኩል ነው። ስለዚህ አይ1 የሚለውን አይ ቶታል ብዬ ጽፋለሁ፣ ምክንያቱም ዘሴም ሪዲንግ ስላላቸው ሲባዛ አር1 ይሆናል። አይ2 ማለትም ከረንት 2 ማለት ከማን ጋር እኩል ነው? አይ ቶታል። ሶ አይ2 የሚለውን አር ቶታል ብዬ ጽፋለሁ፣ ምክንያቱም ከረንት ቫልዩ ዘሴም ስለሆነ። በተመሳሳይ መልኩ አይ3ም ከማን ጋር እኩል ነው? አይ ቶታል ጋር እኩል ነው። ሶ እዚህ ጋር ምን እናገኛለን ማለት ነው? የጋራ እናገኛለን። ሶ የጋራውን ኮመንሊ አይቶታል የሚለውን ከብራኬት ውጪ እናስቀምጠዋለን። አይቶታል ሲባዛ ሶ ይሄ ከወጣ ከብራኬት ውጪ እዚህ ጋር የሚቀረው አር1 ፕላስ ሳይን አለ። ይሄ ሲወጣ ማን ይቀራል? እዚህ ጋር አርቱ ይቀራል። እዚህ ጋር ፕላስ ሳይን አለ። ይሄ ኮመን ሆኖ ሲወጣ ማን ይቀራል? እዚህ ጋር አር3 ይቀራል። ሶ ቦት ሳይድስ ሁለቱንም ለአይቶታል ብታካፍሉ ምን ታገኛላችሁ? ቶታል ከረንት እዚህ ጋር
ቶታል ከረንት። ሶ የሚጣፋ ነገር እናገኛለን። ይሄ በዚህ ይጣፋል፣ ይሄ በዚህ ይጣፋል። የቀረውስ ማን ነው? ቶታል ሬዚስታንስ ወይም ኢኩቫለንት ሬዚስታንስ ኢዝ ኢኳል ቱ R1 ፕላስ R2 ፕላስ R3። ሶ ምን አገኘ ማለት ነው? ይሄ ሶስተኛውን ሁለትና ከዛ በላይ ሬዚስተሮች በሲሪየስ ከሆኑ ቶታል ሬዚስታንስ ወይም ድምር ውጤታውን ቶታል የሬዚስታንስ መጠን ለማግኘት ቀጥታ መደመር ነው። ይሄ ፎርሙላ ድራይቭ ተደርጎ ነው ማለት ነው በዚህ መሰረት። ኦኬ ሶ እዚህ ጋር የምንረዳው ቶታል ሬዚስታንስ ኢኳል ቱ R1 ፕላስ R2 ፕላስ R3 ፕላስ ዶት ዶት አፕ ቱ Rn ተጨማሪ ሬዚስተሮች ካሉ እነዚህን ጀነራል ፎርሙላዎች እንጠቀማለን ማለት ነው። ይሄ እንዴት መጣ የሚለው አሁን ፕሩፍ ባደረግ ነው መሰረት ነው የመጣው። ኦኬ ሶ ኮምቢኔሽን ኦፍ ሬዚስተር ኢን ሲሪየስ በቀላሉ ምን ማድረግ ነው? እነዚህ ሶስቱን ነገሮች ማስታወስ ይኖርባቸዋል ማለት ነው። ሌላው በቀጣይ የምናየው ኮምቢኔሽን ኦፍ ሬዚስተርስ ኢን ፓራላል። በፓራላል ሲሆን ደግሞ እነዚህ ነገሮች ይለዋወጣሉ፣ እነዚህ ፎርሙላዎች ይለዋወጣሉ፣ እንዲሁም ሰርኪዩት ዲያግራሙም ይለወጣል። ምን ይመስላል የሚለውን በጋራ ነኝ። ሬዚስተርስ ኢን ፓራላል ሲሆኑ in parallel connection there are more than one path for electron to flow. ኤሌክትሮን ፍሎ ለማድረግ ከአንድ በላይ የፓዝ አለ። ሶ ፓራላል ኮኔክሽን ከሆነ there are more than one path for electrons to flow ከአንድ በላይ የሆነ የኤሌክትሮን ፍሰት አለ ማለት ነው። ኦኬ ዋን ዌይ ከረንት ፍሎ ካለው ግን ዋን ዌይ ከረንት ፓዝ ካለው ሲሪየስ ነው። ነገር ግን ይሄ እንደምታዩት ከአንድ በላይ መሆን አለበት። ሉክ ለምሳሌ የፖቴንሻል ዲፈረንሳችን ኔጌቲቭ እና ፖዚቲቭ ተርሚናሉ ይሄ ነው፣ ቶታል ቮልቴጅ ነው ማለት ነው። ለምሳሌ ከረንቱ አይ ብንል ካፒታል አይ እናርገው፣ አይ ቶታል ማለት ነው፣ ቶታል ከረንቱ። ልክ እዚህ ቦታ ላይ ሲደርስ እቺ ፖይንት መነጣጠያ ቦታዋ ምን ትባላለች? ጃንክሽን ፖይንት ትባላለች። ምን ትባላለች? ጃንክሽን ፖይንት ትባላለች። ኦኬ ሶ አንዳንዴ ቤት ውስጥ ያለ ሰርኪዩት አይታችሁ ከሆነ ግድግዳ ላይ ጃንክሽን ቦክስ የሚባል አለ አይደል? ልክ እንደዛ ማለት ነው። ኦኬ እያንዳንዱ ዋይር የማብሪያ ማጥፊያ፣ የሶኬት፣ የአምፖል ላይኖቹን የምንለጣጥልበት ጃንክሽን ቦክስ አለ። ልክ እንደዛ ይሄን ፖይንት ምን ብለን እንጠራዋለን? ጃንክሽን ፖይንት ብለን እንጠራዋለን። ሶ እዚህ ቦታ ያለው የከረንት ፍሰት እዚህ ጋር እንደምታዩት ዋን ዌይ አይደለም። ከረንቱ ሶስት አቅጣጫዎች አሉት። አንደኛው በዚህ የሚሄደው ነው ዊሳይድ አይ ዋንን በለው በሬዚስተር ዋን የሚያልፈው ከረንት ማለት ነው። ሌላኛው ፓዝ ደግሞ በዚህኛው ነው፣ በሬዚስተር ቱ የሚያልፈው ከረንት አይቱ ብለን ሰይመዋለን። በዚህኛው ደግሞ የሚያልፈው በሬዚስተር ስሪ የሚያልፈው የከረንት ፍሰት አይ ስሪ። ስለዚህ ዲፈረንት ፓዝ ላይን አለው ማለት ነው። የተለያየ የዳይሬክሽን አለው፣ በተለያየ አቅጣጫ ነው ከረንት ፍሎ። ስለዚህ ከረንቱ በተለያየ አቅጣጫ ወይም ፓዝ ፍሎ የሚያደርግ ከሆነ እነዚህ ሬዚስተሮች የተቀጠሉት በምንድን ነው? በፓራላል ነው ማለት ነው። ኦኬ ሶ ማንኛውም ኮምቢኔሽን ኦፍ ሬዚስተርስ ቤታችን ውስጥ አሁን እያንዳንዱ ኤሌክትሪካል ኮምፖነንት አብዛኞቹ የሚቀጠሉት በፓራላል ምክንያት አለው። በፓራላል ስንቀጥለው ወደፊት የምናየው ይሆናል ካልኩሌሽን ላይ የሬዚስታንስ መጠን ይቀንሳል። ቶታል ሬዚስታንስ በፓራላል ሲሆን ይቀንሳል። ቶታል ሬዚስታንስ ቀነሰ ማለት የከረንት ፍጆታችን ይቀንስልናል። ያ ማለት ከረንት ይጨምራል ማለት ነው። ለብዙ ጊዜ ያለውን የቮልቴጅ መጠን ወይም የምንጠቀመው የኤሌክትሪክ ኃይል ይቆጥብልናል። ቤት ውስጥ ያሉ የኤሌክትሪካል ኮምፖነንቶች ግን በሲሪየስ ቢሆኑ ኖሮ አንደኛ የኃይል ማነስ ያጋጥማል። ሬዚስታንስ መጠኑ ቶታል ሬዚስታንሱን ስንፈልግ በሲሪየስ ሲሆን ከፍተኛ ነው። ከፍተኛ የሆነ የሬዚስታንስ መጠን አለ ማለት ከፍተኛ የሆነ የከረንት ፍጆታ ይኖራል። ሬዚስታንስ ጨመረ ማለት ከረንት ይቀንሳል። ሶ ለምሳሌ የምንከፍለውም ኤሌክትሪክ ቢል ይጨምርብናል። ሶ አብዛኛው ቤት ውስጥ የምንጠቀማቸው የኤሌክትሪካል ዲቫይሶች የምንቀጥላቸው በፓራላል ነው። ሶ ቶታል ሬዚስታንስ እንዴት ካልኩሌት እንደሚደረግ አስቀምጠን ጥያቄዎች ስንሰራ ስለዚህ ነገር ዲስከስ እናደርጋለን። ሶ እንደምታዩት ግን አቀጣጠላቸው መጀመሪያ ማንኛውም ሬዚስተሮች አቀጣጠላቸውን አይታችሁ አቀማመጡ በሲሪየስ ነው በግምት በፓራላል ነው ብላችሁ እንዳታስቀምጡ። ምክንያቱም ዋናው ኪ የሆነው ነገር ምንድን ነው? የከረንት ፍሰቱን ብቻ ነው ማየት ያለባችሁ። ሶ የከረንት ፍሰቱን አይታችሁ ሞር ዛን ዋን ፓዝ ከአንድ በላይ የሆነ
የከረንት ፍሰት አቅጣጫ ካለው አቀጣጠላቸው በፓራላል ነው። ዋን ዌይ ብቻ ከሆነ ግን እያንዳንዱ ሬዚስተር ላይ ያለው የከረንት ፍሰት ዋን ዌይ ከረንት ፍሎ ካለው አቀጣጠሉ ወይም ኮምቢኔሽን ኦፍ ሬዚስተርስ ኢንሲሪየስ ነው ብለን መናገር እንችላለን። ሶ ልዩነታቸው ይሄ ነው። ማቴማቲካል የሆነ ፎርሙላ ውስጥ ምን ይመስላል? ለምሳሌ በሬዚስተር ዋን የሚያልፈው ከረንት አይ1 ይባላል። በሬዚስተር ቱ የሚያልፈው የከረንት መጠን አይ2 ብለው፣ በሬዚስተር 3 የሚያልፈው ከረንት ደግሞ አይ3። እያንዳንዱ ሬዚስተር የሚጠቀመው የቮልቴጅ መጠን ቪ1 ቪ2 ቪ3 ብለን ሰይመዋል። ምክንያቱም ሬዚስተር 1 የሚጠቀመው የኃይል መጠን የቮልቴጅ መጠን ቪ1 ሬዚስተር 2 ቪ2 እያልን ማስቀመጥ አለብን። ሶ መጀመሪያ ላይ በሲሪየስ ሊያስቀመጥናቸው ፎርሙላዎች አሁንስ እንዴት ነው በፓራሌል ሲሆን የሚለውን በጋራ እንመልከት። የመጀመሪያው የምንመለከተው ምንድን ነው? የከረንት መጠን ነው። እያንዳንዱ ሬዚስተር የሚጠቀመው ከረንት በፓራሌል ጊዜ እንደ ሲሪየስ እኩል አይደለም፣ ይለያያል። እንደ ሬዚስታንስ መጠኑ ይለያያል። ስለዚህ ፈርስት አንደኛው የከረንት መጠን ቶታል ከረንት ኦን ዘ ሰርኪዩት ያለው የከረንት ድምር ውጤት ቶታል ከረንት ማለት እዚ ኳልቱ እያንዳንዱ ሬዚስተር የሚጠቀመው ከረንት አይ1 አር1 የሚጠቀመው ከረንት አይ1 ይባላል። ሲደመር አር2 የሚጠቀመው የከረንት መጠን አይ2 ሲደመር አር3 የሚጠቀመው የከረንት መጠን አይ3። ሶ እኩል የሆነ የሬዚስታንስ መጠን ከሌላቸው በስተቀር የከረንት መጠን በዚህ መልኩ እንፈልጋለን። ዘሴም ሲሆን ሬዚስታንሱም ተመሳሳይ ሬዚስታንስ ካላቸው የከረንት ፍጆታቸውም እኩል የመምጣት ቻንስ አለው። ኦኬ ሶ አንደኛው ይሄ ነው። ለምሳሌ ተጨማሪ ሬዚስተሮች በፓራሌል ከተቀጠሉ ጀነራል ኢኩዌሽኑን በዚህ እናስቀምጠው። ዶት 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 ኤኒ ነምበር ኦፍ ከረንት ኤኒ ነምበር ኦፍ ሬዚስታንስ 4 ወር 5 ከሆነ በዛውን ቀጥለ። ይሄ ጀነራል ኢኩዌሽን ነው። እዚህ ጋር ግን 3 ከሆነ እስከዚህ ድረስ በቂያችን። ሁለተኛው የምናየው ነገር የፖቴንሻል ዲፈረንስ መጠን ነው። እዚህ ጋር የቶታል የቮልቴጅ መጠን አለ። ሶ እያንዳንዱ ሬዚስተር በፓራሌል ከተቀጠለ ያለ የፖቴንሻል ዲፈረንስ መጠን ዘሴም ነው። እንዳልኳችሁ ቤት ውስጥ የምንጠቀመው ኤሌክትሪክ ኃይል አጠቃቀማችን አብዛኛው ፍሪጅ ካለ ፍሪጅ፣ ቲቪ፣ ስቶቭ ሁሉም ቦታ ላይ ሶኬት ላይ አምፖል ላይ ያለውን የቮልቴጅ መጠን ብትለጉ በፓራሌል ከተገናኙ እኩል ቮልት ነው የምታገኙት። ሶ እያንዳንዱ ሶኬት ላይ ብትለኩ መለኪያ መሳሪያ ይዛችሁ ቮልት ሜትር ወይም ዲጂታል መልቲሜትር መለኪያዎቹን ይዘን ብንጠቀም እያንዳንዱ ቮልቴጅ ሪዲንግ ዘሴም ነው። በፓራሌል ጊዜ 220 ቮልት ከሆነ የትኛውን ቦታ ላይ 220 ቮልት እናገኛለን። ሶ ቶታል ቮልቴጃችን ይሄ ሬዚስተር የሚጠቀመው የቮልቴጅ መጠን ቪ1፣ ይሄኛው ሬዚስተር 2 የሚጠቀመው የቮልቴጅ መጠን ቪ2፣ ሬዚስተር 3 የሚጠቀመው የቮልቴጅ መጠን ቪ3 እኩል የቮልቴጅ ሪዲንግ ይኖራቸዋል። ኦኬ ሌሎች ቴክኒኮች ተጠቅመን ያው የቮልቴጅ መጠንን ወደምንፈልገው ቮልት ምንጠቀም ሪዲዩስ ለማድረግ የምንጠቀምባቸው ቴክኒኮች አሉ። እነሱን እስካልተጠቀምን ድረስ በፓራሌል ከሆኑ ሬዚስተሮቹ ዘሴም ቮልቴጅ ሪዲንግ አላቸው። ኦኬ ሶ ተጨማሪ ሬዚስተሮች ካሉ ጀነራል ፎርሙላው ዶት ዶት እናርግና ኤን ነምበር ኦፍ ሬዚስተር ካለው ኤን ነምበር ኦፍ ቮልቴጅ ኮንሰምፕሽን ቪኤን ነው። ሶ የቮልቴጅ ሪዲንግ ዘሴም ነው። ሶ በሲሪየስ እና በፓራሌል እነዚህ ነገሮች ተለዋውጠዋል አይደል? ሶ ሲሪየስ ጋር ከረንት ነበር ዘሴም፣ ቮልቴጅ ደግሞ ስለሚለያይ በቀላሉ እንደምራለን ነው። በፓራሌል ሲሆን ግን እነዚህ ነገሮች ይቀያየራሉ ቦታቸው። ሌላው ደግሞ እነዚህ ሬዚስተሮች ተደምረው ያላቸው የቶታል ሬዚስታንስ መጠን እንዴት ይፈለጋል? አሁን ቀጥታ ሳይሆን ዋን ኦቨር ብለን ነው። ዋን ኦቨር አር ቶታል ሬዚስታንስ ማለት ነው። ዋን ኦቨር አር1 ሲደመር ዋን ኦቨር አር2 ሲደመር ዋን ኦቨር አር3 ብለን ነው የምንደምረው። ኦኬ ሶ እንደ ሲሪየስ ኮምቢኔሽን ኦፍ ሬዚስተር ኢን ሲሪየስ እንዳየ ነው ቀጥታ መደመር ሲሆን ዋን ኦቨር ብለን ነው የምንደምረው። ሶ በዚህ ቴክኒክ ነው። ኤኒ ነምበር ኦፍ ሬዚስተር ካለን እንጨምርበታለን። ዶት ዶት አብቱ አሬን ይሄ ኢኩዌሽን ወይም እነዚህ ሶስቱን ነገሮች የምንጠቀመው ኮምቢኔሽን ኦፍ ሬዚስተርስ ኢን ፓራሌል ሲሆን አቀጣጠላቸው እነዚህ ሶስቱን ነገሮች ማስታወስ ይኖርብናል ማለት ነው። ኦኬ ሶ ይሄ እንዴት ድራይቭ ተደረገ እንዴት ይመጣል የሚለው ሀሳብ ካላችሁ እንደዚህ ነው ፕሩቭ የተደረገው። ሶ ይሄን እንዴት እንደመጣ ፕሩቭ ለማድረግ አኮርዲንግ ቱ ኦህምስ ሎው ቮልቴጅ ኢኳል ቱ ከረንት ታይምስ ሬዚስታንስ ነው። ሶ የሬዚስታንስ መጠን ለማግኘት
የከረንት መጠን ለማግኘት ኦቨር አር እናርገው። አር ባር ይጣፋና ከረንት ማለት ቮልቴጅ ታይምስ ዲቫይድ ባይ አር ይሆናል አይደል? በዚህ መሰረት እዚህ ጋር እንዳየ ነው እያንዳንዱን የቮልቴጅ መጠን ለምሳሌ ከቶታል ቮልቴጅ እንጀምር። ኦኬ እዚህ ጋር ለምሳሌ ይሄንን I1 ብንል ይሄ V1 ይሆናል ሲካፈል ለR1 ይሆናል ማለት ነው። ኦኬ እዚህ ጋር I1 አለ R1 አለ V1 አለ። ይሄን የከረንት መጠን በR1 የሚያልፈው የከረንት መጠን ለማግኘት ምን ማድረግ ነው? ያለውን የቮልቴጅ መጠን ኮንሳምፕሽን ሲካፈል ለሬዚስታንስ 1 ማለት ነው። ሌላው እዚህ ጋር ያለውን መጠን ለማግኘት ደግሞ ለምሳሌ ከረንቱ I2 ቢሆን ይሄ ከረንት I2 ማለት R2 የሚጠቀመው የፖቴንሻል ዲፈረንስ መጠን V2 ሲካፈል ሬዚስተሩ R2 ይሆናል። ኤንድ አገን እዚህ ጋርም እንደምታዩት I3 መጠን ለመፈለግ I3 is equal to ያለው የቮልቴጅ ኮንሳምፕሽን V3 ዲቫይድድ ባይ R3 ይሆናል። በተመሳሳይ ልኮ እዚህ ጋር እንዳልነው ቶታል ቢሆን ለምሳሌ በሰርኪት ውስጥ ያለው የቶታል ከረንት ፍሰት ለማግኘት አይ ቶታል ማለት ምን ማለት ነው? ቶታል የፖቴንሻል ዲፈረንስ መጠን ወይ ቶታል የቮልቴጅ መጠን ሲካፈል የሶስቱ ሬዚስተሮች ድምር ውጤት ቶታል ሬዚስታንስ ይሆናል ማለት ነው። ኦኬ እነዚህን ያየናቸውን ፎርሙላዎች ተጠቅመን ይህንን ኢኩዌሽን ድራይቭ እናደርጋለን። ከዚህ ነው የምንጀምረው። ስንጀምር በፓራላል ጊዜ ከረንት ይደመራል። ቶታል ከረንት እኩል ይሆናል I1 ፕላስ I2 ፕላስ I3 አይደለ? ሰብስቲቱት ልናደርግ ነው። እያንዳንዱ የከረንት ሪዲንግ ምን ይመስላል የሚለውን ሰብስቲቱት እናደርጋለን። ቶታል ከረንት ማለት ኦን ዘ ሰርኪዩት ይሄ ከረንት ማለት ነው። የቮልቴጅ መጠን ወይ ፖቴንሻል ዲፈረንስ መጠን ቶታል ቮልቴጅ ሲካፈል የሶስቱ ሬዚስተሮች ድምር ቶታል ሬዚስታንስ መጠን ማለት ነው። ኦኬ አይ ቶታል ማለት ቪ ቶታል ዲቫይድድ ባይ አር ቶታል አንድ እሱ ነው። በአይ1 ቦታ ኢን ፕሌስ ኦፍ I1 V1 ዲቫይድድ ባይ R1 እሱን ሰብስት ታደርጋለህ። ኦኬ ኢን ፕሌስ ኦፍ I1 V1 ዲቫይድድ ባይ R1 ይሆናል ፕላስ ኢን ፕሌስ ኦፍ ከረንቱ ይሄ I2 ማለት እዚህ ጋር R2 የሚጠቀመው የፖቴንሻል ዲፈረንስ መጠን V2 ዲቫይድድ ባይ R2 ነው አይደል? ኢን ፕሌስ ኦፍ I2 ማንን አስገባለሁ? V2 ዲቫይድድ ባይ R2 ይሆናል ፕላስ I3 ደግሞ እዚህ ጋር እንዳያችሁት V3 ዲቫይድድ ባይ R3። እዚህ ጋር አሁን ለምሳሌ ምን ብለናል? ከረንት ቀጥታ ይደመራል። በፓራላል ጊዜ ግን የፖቴንሻል ዲፈረንስ መጠን ከቶታሉ ጋር እኩል ነው አይደል? V1 ከቶታል ጋር እኩል ነው፣ V2ም ከቶታሉ ጋር እኩል ነው፣ V3ም ከቶታል ፖቴንሻል ዲፈረንሱ ጋር እኩል ነው። ስለዚህ እዚህ ጋር V ቶታል V1 V2 V3 ይላል። V ቶታል ዲቫይድድ ባይ R ቶታል እናርግና ወይንም ደግሞ እንደዚህ ላድርገው የጋራ ለማውጣት V ቶታል ኢን ብራኬት 1 ኦቨር R ቶታል። ይሄ ባረገው ይሄና ይሄ ልዩነቱ ምንድን ነው? ምንም ልዩነት የለውም። V ቶታልን ከብራኬት ውጭ አረኩ። V ቶታል መልቲፕላይድ ባይ 1 V ቶታል ዲቫይድድ ባይ R ራሱን ነው። ኦኬ ኢኩዌሽኑን ወደዚህ ለመለወጥ የራሳችሁን ቴክኒክ ስትጠቀሙ እንጠቀማላችሁ። ቶታል ቮልቴጅ V1 ማለት ደግሞ ከማን ጋር እኩል ነው? ከV1 ጋር እኩል ነው። ስለዚህ V1 የሚለውን V ቶታል ብዬ ልሰይመው። V ቶታል ዲቫይድ ባይ R1 ይሆናል። V2 ማለት ደግሞ V2 ማለት ከማን ጋር እኩል ነው? ከV ቶታል V ቶታል ዲቫይድ ባይ R2 ይሆናል። አሁንም V3 ከማን ጋር እኩል ነው? ከV ቶታል ጋር ቶታል ፖቴንሻል ዲፈረንስ ሲካፈል ለአርስ V ቶታል የሚላለ የጋራ እስኪ እናወጣ ኮመን። እዚህ ጋር ያለውን እዚህ ጋር እንጻፍ። ቶታል ፖቴንሻል ዲፈረንስ ኦን ሰርኪዩት ኢን ብራኬት 1 ኦቨር R ቶታል ሬዚስታንስ ማለት ነው ኩልናል። እነዚህን የጋራ እናወጣቸው። የጋራ ስታወጣቸው ቶታል ይሆንና ኢን ብራኬት ኤ ሲወጣ ማን 1 ኦቨር ይሆናል 1 ኦቨር R1 V ቶታል ሲባዛ በአንድ V ቶታል ዲቫይድ ባይ R1 ራሱ ነው ማለት ነው። ሲደመር ኤ ሲወጣ ከብራኬት ውጪ ማን የሚቀረው 1 ዲቫይድ ባይ R2 ይሆናል። ኦኬ V ቶታል እናወጣቸዋለሁ። ሲደመር ማን አለ V ቶታል ከብራኬት ውጪ ሲሆን 1 ኦቨር R3። ኮመን የሆኑ ነገሮችን ስናይ ይሄ እና ይሄ ቦት ሳይድስ ይጣፋል
ኦቨር ቪ ቶታል ብታረጉ ኤ እና ቢ ይጣፋል። የቀረው ኢኩዌሽን ስታዩት 1 ኦቨር አር ቶታል ወይም 1 ኦቨር ቶታል ሬዚስታንስ ዘ ሰም ኦፍ ዚስ 3 ሬዚስተርስ እነዚህ ሶስቱን ሬዚስተሮችን አንድ ላይ ስንደመር ቶታል ሬዚስታንስ ብለን እንጠራቸዋለን። እዚህ ጋር ማን ነው የቀረው? 1 ኦቨር አር 1 ሲደመር 1 ኦቨር አር 2 ሲደመር 1 ኦቨር አር 3 ይሆናል ማለት ነው። ኦኬ ሶ ይሄን ፎርሙላ አገኘን ማለት ነው። ሶ ይሄ የመጣው ጀስት በዚህ ሂደት ነው። ዋናና ዝሪ ኢንዲቪጁዋሊ በኦሆም ህግ መሰረት እያንዳንዱ ሰብስ ታደርጉ ይሄንን ፎርሙላ ታገኛላችሁ ማለት ነው። ኦኬ ሶ ለዛሬ ይበቃናል። በሚቀጥለው ደግሞ ኮምቢኔሽን ኦፍ ሬዚስተርስ ኢን ሲሪስ ኤንድ ፓራላል የተለያዩ ጥያቄዎች አሉ መጽሐፋችሁ ላይ ኤክሰርሳይሶች እና ኤግዛምፕሎች ናቸው። እነዚህን ጥያቄዎች በጋራ አብረን እንሰራለን ማለት ነው። እስከዚያው ድረስ እስከምንገናኝ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ